እቅዳችን ውስጥ የገቡ ተጨማሪ ሰዎችም አሉ። እነማን ናቸው? አቤኒና ዜማ። ምን? አዎ እስካሁን ያላወቅነው ዋናው ጠላቶች እነሱ ናቸው። ቆይ እንዴት? ያኔ ኢዛና ያለው ልክ ነበር። እኔን ለማስገደል የሞከሩት አቤኒና ዜማ ናቸው። ቆይ እነሱ ለምን ብለው እንዲያረጋሉ? እኔን ከመሃላቸው ለማውጣት። ተው ወንድሜ፣ ኢዛና ያለህን አምነህ እንደው። አይ እድልም በድጋሚ ያንን ነው የነገረች። እነዚህ ስሶች እንዴት ታምናለህ ወንድሜ? እነሱ ከመሬት ተነስቶ እኔን ለመግደል ምንም ምክንያት የላቸውም። እኔ ዜማ እንደዚህ የምታደርግ አይመስለኝም። አትመናቸው። እኔም መጀመሪያ ላይ አላመንኳቸውም ነበር፣ ግን ቃላቸው አሳማኝ ነው። ቆይሽ ያንተን ከመሃላቸው ለማስወጣት ሊያስገድሉ ሞክሩ። ዜማስ ምን? መታገቷ፣ ከዛም አልፎ መወጋቷስ? መታገቷም ሳይቀር የራሷ እቅድ ነበር። እሺ ተወግታ የሙት አፋፍ ላይ ነበረችው። እሱ ቃል የገባችውን ብር አልከፍል ስትል ነው ሊያስወግዷት የሞከሩት። ወንድሜ ይሄ ነገር ምንም አልተዋጠልኝ። ወንድምህ ልታስገድል የሞከረችውን ሴት ከወንድምህ ካስበለጥክ? ወንድሜ ዜማ እኮ እንደዛ እንደማታደርግ ልቦና ያውቀዋል። ሉሌ ለምን አትሰማኝም? አርገዋለች እያልኩ እኮ ነው። ቆይ አንተ እነዛን ስስቶች አምነህ ነው? እኔ ውስጤ የሚነግረኝን እየሰማው ነው። አይደለም በፍጹም ውስጥ እንዲህ ሊል አይችልም። ቆይ አንተ ለምንድን ነው ለሷ እንዲህ የተቆረቆርከው? ማለት እኔን ወንድምህን እምቢ እስከ ማለት የደረስከው ምን ቢሆን ነው? እኔ እምቢ አላልኩም ወንድሜ፣ ግን ምን? ዜማ እንደማታደርገው በደንብ አውቃለሁ። እኔ ደግሞ አርጓለች እያልኩ ነው። እኔን ወንድምህን ነው የምትሰማው ወይስ? ወንድሜ ልክ ያልሆነ ነገር እኮ ልክ አይደለም። በጣም ጥሩ። አሁን አንተ ነህ ለኔ ለታላቅ ወንድምክ ልክ የሆነና ልክ ያልሆነ ነገር የምትነግረኝ? ታላቅም ሲሳሳት እኮ ማረም የታናሽ ስራ ነው። አይ አሪፍ እየሄድክ ነው። አረ ወንድሜ ተው እንዲያቱ። እኔ በዚህም ማለበዛ የጎዱኝን በእጥፍ ጎዳቸዋለሁ። ወንድሜ ዜማን አትጎዳትም። ማን ነው የሚያስቆመኝ? ወንድሜ ዜማን መጉዳት ካለብህ እኔን ገለህ ነው የሚሆነው። ምን? ቆይ ዜማን አፍቅረሃል እንዴ? ምን? ዜማን አፍቅረሃል ወይ? አዎ አፈቅራታለሁ። ናቲ ልዑልን ለማውጣጣት ብሎ ዜማን ታፈቅራታለህ ወይ ብሎ ሲጠይቀው አዎ አፈቅራታለሁ ብሎ መለሰለት። እንግዲህ ናቲ በተደጋጋሚ ስለ ዜማ በሚያነሳ ሰዓት ልዑል ስለ ዜማ ጥሩ እንዲሁም ደግሞ ስለ ዜማ ያለው አመለካከት ለየት ሲልበት በተደጋጋሚ ዜማን አለማፍቀር አልችልም፣ ዜማን ወዳታለሁ፣ አፈቅራታለሁ ብሎ ሲለው እሱ ዜማን አለማፍቀር አይቻልም እያለ ፈገግ ሲል ስለነበረ ከዚህ በፊት እሱን ለመፈተን ብሎ አሁን በቁጥጥር ስር የሚውሉት ኢዛናና እድል ብቻ ሳይሆኑ ዜማና ናቲም እና አቢኒም አብረው በቁጥጥር ስር መዋል አለባቸው ብሎ ሲል እነሱ ደግሞ ምን አደረጉህ? በተለይ ደግሞ ዜማ ብሎ ሲል ምክንያቱም ለዚህ ሁሉ ስቃይና መከራ የዳረገችኝ እሷም አንዷ ናት። እነሱ ናቸው እንደዚህ ያስደረጉኝ። እድልና ኢዛና ብቻ አይደሉም፣ የእነሱ ተልእኮ ሲፈጽሙ ነው እንደዚህ ያደረጉኝ ብሎ ሲል እንግዲህ ልዑል በጭራሽ ዜማን እዚህ ውስጥ አታስገባት፣ ዜማን የሆነ ነገር ከምታደርጋት እኔን ጉዳይ ብሎ ሲል እንዴ ወንድምህን ልትገለው ላለች ሴት ነው እንደዚህ ጥብቅና የምትቆመው ሲል አዎ ምክንያቱም ዜማ እንደዚህ እንደማታደርግ አንተም ራስህ ውስጥህ ያውቃል፣ ዜማ በጭራሽ ይሄንን አታደርግም ብሎ ሲል እንግዲያውስ አድርገዋለች እቅድ ውስጥ እሷም አለችበት ብሎ ሲል ልዑል ተናዶ በጭራሽ ዜማን ምንም ነገር አታደርጋትም እኔ ያለሁኝ ብሎ ሲል ምነው አንተ ለዜማ ጥብቅና ቆምክላት ታፈቅራታለህ እንዴ ብሎ ሲል አዎ አፈቅራታለሁ ብሎ ነበር የመለሰለት። እንግዲህ ልዑል በጣም አዝናለሁ በማለት ተንስቶ ጥሎት ሄዷል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ቪዲዮውን እስከ መጨረሻው ተከታተሉት፣ አስገባላችኋለሁኝ። የነበረውን ሁኔታ የልዑልና እንዲሁም ደግሞ የናቲን ሁኔታ እስከ መጨረሻው ካያችሁት ታያውታላችሁ ማለት ነው። እንግዲህ ዜማና አቢኒ አሁን ሰዓት ላይ ቃላብ ምን እያደረገ እንደሆነ ጠንቅቀው ደርሰውበታል። ምክንያቱም ተደጋጋሚ ብዙ ጊዜ
አቢኒና ዜማ ያቀዱትን እቅድ ቀድሞ እያበላሸባቸው መረጃ አሳልፎ እየሰጣባቸው ስለሆነ በተደጋጋሚ እነሱ ያሰቡት ሶስት ሆነው ያሰቡት ነገር እየከሸፈ ስለሆነ የግዴታ ደግሞ ይህንን ነገር ዜማ ማወቅ አለባት በማለት አቢን እንግዲህ ዜማ እንድትነቃ እንዲሁም ደግሞ ቃላብን እንድትጠራጠር አድርጓል በሚገባ ማለት ነው። ምክንያቱም ከዚህ በፊት ወደ 2 ጊዜ እንደዚህ ሲል አይ በጭራሽ እሱ እኔን ሊያግዝ ነው የመጣው እንጂ እንደዚህ አይነት ተንኮል በእኔ ላይ አያስብም ብላ ነበር የመለሰችለት። ይህን ጥያቄ ደግሞ አቢኒ ብቻ ሳይሆን ልዑል ራሱ ከዚህ በፊት ይሄ ሰው የመጣው ለሆነ ነገር እንጂ እውነት ላንቺ ብሎ ሊሰራ ቢፈልግ ኑሮ ስንት የሚሰራ ነበር ብሎ ያላት ማለት ነው። እንግዲህ ዜማም እስካሁን ድረስ በጭራሽ እሱ ለእኔና ለእኔ ብቻ ነው ሊሰራ የመጣው ብላ ነበረ ያመነችው። ግን ቃላብ እሷ እንዳለችው ሆኖ አልተገኘም። መጨረሻ ላይ እንግዲህ ተመካክረው ከሄደ በኋላ ልክ ኢዛናን እየተከታተለችው እያለ ስልክ ተደውሎለት በፍጥነት መሄዱ እርግጠኛ እንድትሆን አድርጓታል ማለት ነው። አቢኒና ዜማ ተለያይተው ስለነበረ የቃላብን ነገር በደንብ ማውራት አለብን ብለው ተደዋውለው ተገናኝተው ነበር ማለት ነው። እንግዲህ እድል ናቲ ትንሽ ቆንጠጥ ካደረጋት በኋላ ስትሄድም ስትራመድም እየተሳቀቀች ነው እየሄደች ያለችው። ያው አሁን እኳ ምንም ኢዛናንና ቃላብን ለመሸወድ ብትሞክርም እነሱ ግን በተለይ ቃላብ የእሷን ሴራና ተንኮል ቀድሞ አውቆባታል። ምክንያቱም ናቲ እጅ ገብታ ናቲን አምልጣ መምጣት እንደማችል በደንብ ጠንቅቆ ስለሚያውቅ ለኢዛናም አስጠንቅቆ ነግሮት ነበረ። እንግዲህ ቃላብ በአሁኑ ሰዓት ያዳ እንዲያዝ ተልኮ አድርጎ ነበረ። ያዳን አለበት ድረስ ሰዎች በመላክ ያው እንዲያዝ እና እንዲታገት አድርጓል ማለት ነው። ነገር ግን እስካሁን ድረስ ምንም እየተናገረውና እየተነፈሰው ነገር የለም። ያዳ ሀገር ሰላም ብሎ እየተንጎባለለ በሚሄድ ሰዓት ነበረ የሆነ ትንሽ ልጅ ነካ አድርጎት እሱን ይይዛለሁ ብሎ እየሮጠ በሚሄድበት ሰዓት እንግዲህ ሌሎች ሰዎች መንገድ ላይ ዘርረው ያው ቤታቸው በመውሰድ እያፋጠጡት ይገኛሉ። ስለ እድልም ስለ ኢዛና እንዲሁም ደግሞ ዜማንና ናቲን ምን አድርጉ ብለህ ነው ለዚህ ሁሉ ስቃይና መከራ ያደረካቸው እያሉ ቢጠይቁትም እሱ ግን በጭራሽ እማቀው ነገር የለም ብሎ ሲል ያዳ ማምለጥ አትችልም፣ በእኛ ቁጥጥር ስር ነህ፣ ይልቅስ እውነታውን ተናግረህ ወደ መጣህበት ብትሄድ ነው እንጂ የሚሻልህ እንደዚህ በመሸምጠጥ የሚሆን ነገር የለም። ምክንያቱም ሙሉ መረጃ አለን ስላንተ፣ አንተ ያዘዝካቸው ልጆች ያወራኸውን በሙሉ ልከውልናልና ማስረጃ ስላለን ነው እየጠየቅን ያለ ነው ብሎ ሲሉት እንግዲህ ምን ነበረ ያለው የደነገጠው ማለት ነው። ምክንያቱም እድል ይህንን ነገር አሳልፋ እንደማትሰጥ እርግጠኛ አይደለም። እንዲህ አይነት ታገኟትና ተያዟት አሳልፋው እንደምትሰጥ እርግጠኛ ስለሆነ ያው ደንግጧል ማለት ነው። እንግዲህ ያዳ አቢኒ ቃላብን እየተከታተለው ስለነበረ ልክ መንገድ ላይ እየሄደ ባለ ሰዓት ቃላብ አቢኒን ሲያየው አቢኒ በማለት በጣም ደንግጦ ነበረ ከተቀመጠበት የተነሳው። ቆይ አንተ ደግሞ እንዴት እዚህ ልትመጣ ቻልክ? ሲል ምን ቃላብ ኢንስፔክተር ጋር እየዋልኩ ፖሊስ ጋር እየዋልኩኝ እኮ በቃ እኔም ልክ እንደ ፖሊስ ሆነ ስራዬ ሁሉ እያለው ሲል እኔ እየቀለድኩ አይደለም ለምን መጣህ ብሎ ሲለው ያው እግር መንገዴን እየሄድኩኝ እንዳለ እንደ አጋጣሚ ያገኘሁህ እንጂ እኔ እንኳን አንተን ፈልጌ አልነበረም የመጣሁት፣ ግን ደግሞ ከተገናኘን አይቀር ምን ወሰንክ ብሎ ጥያቄ ሲጠይቀው ነበረ። ያው እንደተነጋገረው እና እንደተባባል ነው ብሎ ሲል እድልንና እንዲሁም ደግሞ ኢዛናን ምን ማድረግ እንዳለባቸው እንዲሁም ደግሞ ልዑልና ናቲን አግኝተው ጥያቄ መጠየቅ እንደሚፈልጉ ሲያወሩና ሲመካከሩ ነበረ። ነገር ግን ቃላብ ለምን አንተ መጣህ እንዲሁም ደግሞ ዜማ ስይታለች ብሎ ሲጠይቀው ዜማም ወደ ስራዋ ሄዳለች፣ ስራችንን ተከፋፍለናል አይደለ?
እሷም እነ ኢዛናን መከታተሏን እንደቀጠለች ናት። ይሄው ተይ ብላትም እምቢ አለች። እነሱን ክትትል ላይ ናት በማለት ነበረ የመለሰለት። እንግዲህ አቢኒን ካወራው በኋላ እሺ አብረን እንሰራለን ካለው በኋላ እሱን እንደሸኘው ቀጥ ብሎ ስልክ አንስቶ ወደ አቤል ጋር ነበር የደወለው። አቤል ጋር ከደወለ በኋላ አንተ ምን ነው በዛው ሄደህ ጠፋህ እኮ ያዘዝኩህን ስራ ምን እያደረግክ ነው ብሎ ሲል ምን ነበረ ኢንስፔክተር ብሎ ሲል መሰለሉን ነዋ ሲል እኔ እኮ እንግዲህ ባልከኝ መሰረት እየሰለልኳቸው ነው፣ ግን ደግሞ ናቲ ሳይጠራጠረኝ አይቀርም ብሎ ሲል እንዴት ሊጠራጠር ቻለ ነበር ያለው። እንግዲህ ቃላብም አንተ በምሰጠን መረጃ እኛ ስራችንን እየሰራን አይደለም እና ስራህን በአግባቡ መስራት አለብህ እህትህን ማግኘት ከፈለክ ሲለው ነበረና እሱም እንግዲህ እሺ እሞክራለሁ ብሎ ሲል እሺ እሞክራለሁ ብሎ ሳይሆን መተግበር ነው ያለብህ፣ በፍጥነት መፍጠን አለብህ እያለው ስለነበረ እሱም እንግዲህ እሺ ግን እኔን ሳይጠራጠሩኝ አይቀሩም ለእናንተ እንደምንሰራ ብሎ ሲል አሁንም ቢሆን እየተጠነቀቅ ሄደህ መረጃ ማምጣት አለብህ ብሎ ነበረ ያስጠነቀቀው። እሱም እንግዲህ እሺ ነበር ያለው። እድልና ኢዛና አሁን ላይ አይጥና ድመት እንደሆኑ እንደቀጠሉ ናቸው። ምክንያቱም ቃላብ ሁለታቸውን እንዳይተማመኑ አድርጓቸዋል። ያው ሶስተኛ ወገኑን ለማወቅ ብሎ ነው እሱ ይሄንን ስበሳቸው እንዲናከሱና እንዲጠራጠሩ ያደረጋቸው። ቃላብ ካሁን በኋላ እድል ለኛ አይደለም እየሰራች ያለችው እሷ ከኛ እየተቀበለች ካሁን በኋላ እንግዲህ ለናቲ ነው መረጃ የምትሰጠው እመነኝ ብሎ ነግሮት ስለነበረ ከአሁን በፊትም ደግሞ እንደዚሁ ስትክደውና ስታታልለው እንደነበረ ኢዛና በደንብ ስለሚያውቅ አሁንም ቢሆን እድልን እንደዛው እንድታስብ ነው ያደረገው ኢንስፔክተር ቃላብ ማለት ነው። እንግዲህ አንዳንድ ወሬዎችን እያወራች ባለበት ሰዓት ምን ነው መሆንሽ ብሎ ሲላት በቃ በዙሪያዬ ሁሉ እሱ ያለ እየመሰለኝ እየፈራሁ ነው ብላ ስትል ያው ኢዛና እያስመሰለ ቢሆንም ምን ነው ምን አስፈራሽ? ከዚህ በኋላ እንዳውም መፍራት የለብሽም ብሎ ሲል እንዴት አንተ ናቲን አታውቀውም እና ነው እንዴ አልፈራም ብለህ የምትለው? እንደኔ ቢይዝህና ቢያገኝህ እንዴት እንደምትሆን አንተ ታውቅ ነበረ። እሱን ቀላል ሰው አይደለም ከባድ ሰው ጋር ነው የተነካካ ነው እያለች ስትፈራና ስትሰቀቅ ነበረ። ግን ቢሆንም ኢዛና ቀለል አድርጎ ምን ነው ለወራት እኮ እኔ አስሬና ግቼ ይዤው ነበረ፣ ስለዚህ ናቲን አልፈራም ብሎ ሲመልስላት ነበረ። እንደዚህ ባትዳፈር ጥሩ ነው፣ መጠንቀቅ አለብን፣ መቅደም አለብን ብሎ ቢል ኢዛና እድል ግን አንድ ጊዜ ስለቀመሰችው ናቲን በፍጹም መቅደም አንችልም፣ እኛ እያሰብንና እየተራመድ ያለ ነው በሙሉ እሱ ቀድሞ አስቦና አልሞ ጨርሶታል። ስለዚህ እኛ ምንም ነገር ማድረግ አንችልም፣ እሱ የሆነ ነገር ላድርግ ካለ ምንም የሚመልሰው የለም በማለት ነበረ የመለሰችለት። እንግዲህ ኢዛናም በያሁን እኔ ልሄድ ነው፣ አንድ ላይ መሆን የለብንም መለያየት አለብን ብሎ ጥሏት ሄዶ ነበረ። ግን እሷ ዙሪያዋን እያየችና እየቃኘች ነው እየሄደች ያለችው። አሁን ሰዓት ላይ በጣም ፍርሃት ለቆባታል። በጣም እየፈራች ያለችው አፈራር ቀላል አይደለም። ምክንያቱም በደንብ አድርጎ ገርፏታል ማለት ነው። እንግዲህ ልዑልና ናቲ ተከፍቶ ተንስቶ ጥሎት ሄዶ ነበረ። ነገር ግን ልዑል ናቲ ወዳለበት ቦታ መጥቶ ወንድሜ እንደዛ ማለት አልነበረብኝም አስቀይሜ ያለሁ ብሎ ቢለውም አንተ እኮ ወንድምህን ሊገሉት ያሉትን እኮ ለነሱ ጥብቅና እየቆምክ ነው ብሎ ሲለው አሁንም ቢሆን እኔ ዜማን ተዋት ነው እያልኩኝ ያለሁት። ምክንያቱም ዜማን ጠንቅቀህ ታውቃታለህ እንዲህ አይነት ነገር እንደማታደርግ ብሎ ሲል አሁንም እንደዛው ልትለኝ ነው የመጣኸው? ቆይ አንተ ምን እየሆንክ ነው? ወንድምህ እኮ ነው ታላቅህ፣ እኔን እኮ ሊገሉ ነበር ብሎ ቢለውም አይ ዜማ በጭራሽ ይህንን ነገር ታደርግ አትችልም። እሷን መጉዳት ከፈለክና ካሰብክ ደግሞ መጀመሪያ እኔን ጎርተኸኝና እኔን የሆነ ነገር አድርገህ መሄድ ትችላለህ ብሎ ሲለው
በጣም ታሳዝናለህ። እኔ እንደዚህ አልጠብቅህም ነበረ። ቆይ ምንድን ነው ለዜማ እንደዚህ እያደረገ ያለው? ዜማን ትወዳታለህ፣ ታፈቅራታለህ ብሎ ሲለው እንግዲህ ልዑልም አዎ እወዳታለሁ፣ አፈቅራታለሁ። ስለዚህ ዜማን ምንም እንድታደርጋት አልፈቅድልህም ብሎ ሲል በጣም ታሳፍራለህ። እኔን ወንድምህን ልገለኝ ያለችን ሴት ለእሷ ነው ጥብቅና የምትቆምላት በማለት ነበረ ጥሎት የሄደው። እንግዲህ ልዑልም ታግሶ መጨረሻ ላይ ይህንን ወስኗል። ያው እንግዲህ ምን ለማድረግ እንዳሰበ እውነት ዜማን ለማትረፍ ፈልጎ ነው ወይስ ደግሞ ዜማን አፍቅሯት ነው ከልቡ? ይህንን እንግዲህ በቀጣይ አብረን የምናይ ይሆናል። ዜማና አቢኒ ከአሁን በኋላ መሸሽ የለም፣ መሞትም ከሆነ መሞት ነው እንጂ ያለብን ሸሽተን ተደብቀን መሞት የለብንም ብለው ፊት ለፊት ተጋጥመው ወጥተዋል። እንግዲህ ልዑል የእነሱ ሰው ሊሆን ነው ወይስ ደግሞ ምንድን ነው የሚለውን እሱም በቀጣይ አብረን የምናይ ይሆናል። የቃላብም አላማ ምን እንደሆነ እስካሁን ድረስ እንግዲህ አልታወቀም። ኡና እስካሁን እርግጥ ያዳን ላስይዘው ችሏል። እያፋጠጡት ይገኛሉ የእሱ ሰዎች። ያዳም ደግሞ እስካሁን ድረስ እንግዲህ አልተናገረም። ናቲ ከወንድሙ ዜማን አፈቅራታለሁ የሚል ነገር በመስማቱ በጣም አዝኖና ልቡ ተሰብሮ ነበረ ጥሎት የሄደው ልዑልን። ልዑል ደግሞ አሁን ይህንን እንዲጣሉና እንዲባሉለት ነበረ ወንድምና ወንድሞቹ የሚፈልገው ቃላብ እንግዲህ አሁን ብቻውን ካገኘው ልዑልን የሆነ ነገር አድርጎ ሁለታቸውንም ዋጋ እንዳያስከፍላቸው ብቻ ከባድ ነው ማለት ነው። እንግዲህ ልዑልን ሚስጥሩን ስላወቀበት ጠምዶ ይዞት ነበረ። ናቲን ነበረ ትንሽ የከበደው እንጂ ልዑልን ለመያዝ በጣም ቀላል አድርጎ ነበር ያስበው። እሱ ያሰበው ነገር የተሳካለት ነው። እንግዲህ ዜማና አቢኒ አሁን ሰዓት ላይ ምስጢራቸውን ለራሳቸው ብቻ አድርገው የራሳቸውን መንገድ መርጠው ከአሁን በኋላ ማንንም ሳይፈልጉ ብቻቸውን ለመታገል ወስነዋል። ቃላብም እንግዲህ ያዳን አስይዞታል በራሱ ሰዎች። መጨረሻው ምን እንደሆነ አብረን የምናየው ይሆናል ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለኢክራም ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።